ቅዱስ ጊዮርጊስ ዛሬም አራት ተጫዋቾቹን እንደማይጠቀም ታውቋል። ቅዱስ ጊዮርጊስ ዛሬ ከድሬዳዋ ከተማ ጋር በአዳማ የ34ኛ ሳምንት ወሳኝ የሊግ ጨዋታቸውን ሲያደርጉ ክለቡ ከውጭ ያስመጣቸውን አራት አዳዲስ ተጫዋቾችን አሰልፎ የማጫወት ፍቃድ አለማግኘቱን የብስራት ራዲዮ ስፖርት ዝግጅት ክፍል ለማረጋገጥ ችሏል። ቡድኑ ከገጠመው የመውረድ አደጋ ይታደጉታል ተብለው በቅርቡ ከተለያዩ ሀገራት አራት ተጫዋቾችን ማስመጣቱ ይታወቃል። ይሁን እንጂ የቡድኑ ዋና አሰልጣኝ ፋሲል ተካልኝ ዛሬ አራቱን ተጫዋቾች እንደማይጠቀሙ ለብስራት ራዲዮ ስፖርት ዝግጅት ክፍል አረጋግጠዋል። አራቱ ተጫዋቾች በአሁኑ ወቅት ከክለቡ ጋር የቅድመ ውል ስምምነት ጉዳዮችን ቢያጠናቅቁም ፊፋ በክለቡ ላይ የጣለውን የተጫዋቾች ዝውውር እገዳ ቅጣት ባለማንሳቱ ምክንያት እስካሁን ተሰልፈው መጫወት አልቻሉም። ክለቡ ከፊፋ ጋር ያለውን ጉዳይ ለመጨረስ ሁለት ዓለም አቀፍ ጠበቃዎችን ቀጥሮ የተንቀሳቀሰ እንደሚገኝ ቢገለጽም ጉዳዩ በዚህ ሳምንትም ሊጠናቀቅ አልቻለም። በዚህ ሳቢያ ክለቡን ከመውረድ ይታደጉታል ተብለው የመጡት ተጫዋቾች ክለቡን ሳይታደጉት ውድድሩ ሊያልቅ ቡድኑ በራሱ ወጣት ተጫዋቾች ቡድኑ በሊግ መቆየቱን ሊያረጋግጥ ከጫፍ ደርሷል። ምናልባትም ቡድኑ ዛሬ ከድሬዳዋ ከተማ ጋር የሚያደርገውን ጨዋታ የሚያሸንፍ ከሆነ በሊጉ የመቆየቱ ጉዳይ የሚታወቅ ወይም ደግሞ የሚረጋገጥ ይሆናልም ተብሏል።